ሩታ ከምንም ከማንም ጊዜ በላይ በጣም ያናደዳቻችሁ ማለት ነው። ምክንያቱም ለምን መሰላችሁ? እዚህ ጋር ራሷን ማክበርና እንዲሁም ደግሞ ራሷን መጠበቅ ነው ያለባት እንጂ ትተዋት አልፈልግም ብሎ ከሁለትም ሶስት ጊዜ የሄደውን ወንድ የት ነክ ምንድነክ ዛሬም ይቅር በለኝ ነጋም ይቅር በለኝ የምሬን በጣም ነው የሚያናድደው ማለት ነው። እናንተ ነው የምታውቁት። ለምሳሌ ዝም ብላችሁ ስለወደዳችሁ ብቻ የምታሽቃብጡ አንዳንድ ልጆች አላችሁ። ነገር ግን ደግሞ እኛ እንደዛ ማድረግ አለብን ተገቢ ነው ወይም ደግሞ አለብንም ብዬ አላስብም። ምክንያቱም እዚህ ጋር ስንወዳቸው ጥፋታቸውንም ጭምር ልንናገር እንዲሁም ደግሞ ስንጠላቸው ደግሞ የሌላቸውን ጥፋተኛ ናችሁ ልንላቸው አይደለም። ስንወዳቸውም ደግሞ ጥፋታቸውን ድብቅ ልናደርግላቸው አይደለም። ተግባባን? ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና ተከበራችሁ ውድ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁንልኝ እያልኩኝ መጥቼላችኋለሁኝ። ሲመጣ ምንድነው ወይም ደግሞ እንዴት ነው ነገሩ የሚል አብረን የምናይ ይሆናል። ለዚህ ቤት አዲስ ከሆናችሁ መጀመሪያ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁም ደግሞ ላይክ ሼር እያደረጋችሁ አበረታቱኝ። ከሁለትም ደግሞ ብዙ ጊዜ ሩታ ብዙ ጊዜ አብርሽን ይቅርታ ስትጠይቀው እናያለን። ይሄም ማለት ባጠፋችሁ ጥፋት ይቅርታ መጠየቃችሁ ሞኝነት ሳይሆን ነገር ግን ደግሞ አንዳንዴ ይቅርታ ማለት በሌለባችሁ ቦታ ወይም ደግሞ ይቅርታ መጠየቅ በሌለባችሁ ሰዓት ይቅርታ ስትጠይቁ እናንተ አንደኛው በዛ ሰው ቦታ ሁልጊዜ ያኔ እንደዛ ሆናችሁ ነው የምታዩት። ሲቀጥል ደግሞ ሌላ የሚያየው ሰው እናንተን ምንድነው የሚላችሁ? አሁን ትላንት ግልጽና ግልጽ ትላንት ሁላችሁም አይታችሁታል፣ አይተናል ማለት ነው። ምን እየተካሄደ የነበረ ሩታ ከዛን በፊት ብዙ ነገር አሳልፈናል፣ ብዙ ነገር ሰምተናል በአብርሽም በኩል እንዲሁም ደግሞ በሩታም በኩል ብዙ ነገር ሰምተናል፣ ብዙ ነገር አይተናል። ተግባባን? ነገር ግን ደግሞ አሁን ለታ እየተካሄደው ያለው ነገርና እያየነው ያለነው ነገር እጅጉን በጣም የሚያስጠላ ነገር ነው። ምን መሰላችሁ? ይቅርታ መጠየቅ ባለባት ሰዓት ይቅርታ መጠየቅ አለባት። ነገር ግን አሁን ይቅርታ መጠየቅ ሰዓቱ አይደለም። ሲቀጥልም ደግሞ አብርሽ ምንድነው ያለው? ሰሞኑን አይተናል ሁላችንም። ይሄንን ያደረገብኝ ማን ነው? እኔ ላይ ደግሞ ሆን ተብሎ ይሄ ነገር ለምን ተደረገ? እኔ በዚህን ያክል ለማን መጥፎ ነኝ? እኔ አሁን ይሄንን ነገር ያደረገው ደግሞ በዙሪያዬ ያሉት ሰዎች እንጂ ማንም ሰው ሊሆን አይችልም። ስለዚህ ለዚህ ለተደረገብኝ ነገርና ለዚህ ለእያንዳንዱ ነገር ተጠያቂው በዙሪያዬ ያሉት ሰዎች ናቸው። ስለዚህ ይሄ ነገር ሄጄ እስከሚደርሰው ድረስ እኔ እንቅልፍ ራሱ በትክክል እየተኛሁኝ አይደለም። ምን ሆኜ ነበር? ምንድነው ያደረጋችሁኝ? እያላ ጥያቄ ላይ ነው ሰሞኑን ማለት ነው። ታዲያ በዛን ሰዓት ሩታ ማኢታ ልጇን ይዛ ይቅርታ ማለት አብርሽ እግር ስር መደፋት ተገቢ ነው ብላችሁ ታስባላችሁ? ምክንያቱም ይሄ ሰው ምን ሆኜ ነበር? ያ የሆንኩት ነገር ንገሩኝ። አንድ ጊዜ ወደ ሄርሜላ አንድ ጊዜ ወደ ሩታ እየሄደ ነው አይደል? እየጠየቀ ማለት ነው። ስለዚህ በዛን ልክ ደግሞ ማለት በዛን ሰዓት ደግሞ በዛ ልክ ያኒ ምን ሆኜ ነበር ብሎ የሚፈልገውን ራሱ እየፈለገው ያለውን ሰው ታዲያ በዛ ሰዓት ማይቶ እግር ስር ወድቆ ይቅርታ መጠየቅ ምን የሚሉት ነገር ነው? ለምሳሌ አንድን እንደተባለው እንዳለው አብርሽ አንድን አይ ይሄንን ነገር እኔ አጥፍቻለሁ፣ በዚህ ነገር እጄ ነበረበት፣ ነገር ግን ደግሞ ይሄንንም ያደረኩት እኔ ያንተ ፍቅር ስላለኝ እንዲሁም ደግሞ ልጄም ያለ አባት ማደግ የለበትም ብዬ ስላሰብኩኝ ይሄንን ነገር አድርጌያለሁኝ። ግን አሁን ደግሞ ይቅር እንድትለኝ እፈልጋለሁ። አሁንም ልጄ ያለ አባት ማደግ የለበትምና ሁሉንም ነገር እኔም ትቼዋለሁኝ፣ አንተም ዝም በለው ብላ ውስጡ ላይ ያለውን ጥያቄ መልሳ ከዛም በኋላ ይቅርታ ብትለው ጥሩ ነበር። አሁን በአንድ በኩል
እኔ ምን ያደረኩኝ ምንም ያደረኩት ነገር የለም ምንም ያደረግነው ነገር የለም ነው ከነ ኤፍሬም እንደሰማችሁት ማለት ነው። በአንድ በኩል ደግሞ አይ ምንም ይሁን ምን እንደ እናንተ ህዝቡን ራሱ ግራ አጋባችሁት ማለት ነው። በአንድ በኩል ይቅርታ እየጠየቃችሁ ነው፣ በአንድ በኩል ምንም እያደረግን አይደለም እያላችሁ ነው። በአንድ በኩል አንዱን አምናችሁ ሌላውን አናምንም ድምጹ የኛ ድምጽ አይደለም እያላችሁ ነው። ታዲያ በዚህ መካከል የይቅርታ ሰዓት ነው ብላችሁ ታስባላችሁ እናንተ? እንደዚህ ብላችሁ ስታስቡት ማለት ነው የይቅርታ ሰዓት ነው አሁን ይቅርታ የሚጠየቅበት ሰዓት ነው። እኔ እንጃ አንዳንድ ጊዜ እየሆነው ያለው ነገር እየተካሄደው ያለው ነገር ራሱ ግራ የሚያጋባን ነገር እናያለን። የሆነ መልስ ራሱ የማታገኙለት ግራ ተጋባ ጥያቄ ይሆናል ማለት ነው። ይህንን ያልኳችሁ ሩታ ራሷን አዋርዳ ራሷን ዝቅ አድርጋ እንዲሁም ደግሞ ያኔ እሷ እንደዛ ስትሆን እሱ ገና መነጽሩ አውጥቶ አይደለም ትላንት እያወራት የነበረው ማለት ነው። ገባችሁ አይደል? ለምን በዚህ ልክ መሆን እንደፈለገች እኔ እንጃ። እልክ ነው ወይስ ፍቅር ነው ግን ሩታን ያዛት ማለት ነው። እኔ ሳስበው ፍቅር ነው አይደለም ያኔ ፍቅር ነው ብዬ እንትን እንደሌለበት ምክንያት አለኝ። ከዛን በፊት ብዙ ነገር አይተናል፣ ብዙ ነገር ሰምተናል። እየሆነው ያለው ነገር እየተካሄደው ያለውን ነገር ሙሉ በሙሉ ማለት ነው። አብርሽ ሄዶ ይቅርታ ጠይቆታል። ሩታ ደግሞ አይ እንግዲህስ እኔ ይቅርታ አንድ መሆን አንችልም ቤተሰብ እናንተን ይቅርታ ብላ ይቅርታ ቪዲዮ ሰርታለች። ከዛም በኋላ አብርሽን በራሱ ቻናል ብቻ ሳይሆን በተለያዩ ቻናሎች ማይቶ ሩታን እንደማይፈልጋት ከሩታ አብሮ እንደማይሆኑ ብዙ ነገር ተናግረዋል። ታዲያ የዛኔ ህዝብን ያዋሸች ሩታ ዛሬ ደግሞ እንዲህ አድርጋ አብርሽን ፈለገችው። ጠይብ ይሁን ትፈልገው ችግር የለም፣ የምሬንን ትፈልገው ችግር የለም። ያኔ እንዴት እኔ የምሬንን እንደ ሩታ አሁን ስንት ቃል ነው እያወራች ያለችው? 3-4 ቃል ነው እያወራች ያለችው ማለት ነው። ለምን መሰላችሁ? አንደኛው እኔ ምንም አይነት ነገር ቢሆን ምንም ቢሆን ምን ልጅ አባትና ይፈልጋለሁኝ ካንታ መለያት አልፈልግም። ሌላው ነገር ሁላ ታዋውና ለልጃችን ለዚህ ምጥጥዬ ልጅ እያለችው ነው። በአንድ በኩል ደግሞ አይ እንግዲህስ ምንም ቢሆን ምን አልፈልገውም የኔና ያሱ ነገር ያበቃ ነገር ነው እያለች ነበር አንድ ሰሞን ማለት ነው። አሁን ደግሞ ይሄ የይቅርታ ጥያቄ ሰዓት አይደለም ሲጀመር ማለት ነው። ሰዓቱ አልነበረም ግን ቢጠይቅም ያው እንዳያችሁት ነው። እሱ ምንም እንትን ሳይል እኔ ምን ሆኜ ነበር የሚለው በእናንተ በኩል ተደርጎ ከዛም በኋላ እናንተ ደግሞ ይቅርታ እየጠየቃችሁ ይመስሎኝ ነበር እኔ ሳስበው። ነገር ግን ደግሞ አሁን ነገሩ እንደዛ አይደለም። እናንተ ያው ዝም ብሎ ይቅርታ እያላችሁ ነው። ለምኑ ይቅርታ ለምኑ እንደሆነ እኔ ምንም አይነት ሊገባኝ አልቻለም። ቡዜ ከገባልሽ መልሽ ካልገባልሽ እንሂድ እያላት እሷን ይዞ ሄዷል። ከዛስ ኤፍሬምና ሩታም ደግሞ እንደዛው። በጣም የሚያስጠላው የሚያናይደው ነገር ምንድነው? የሩታ መለማመጥ ነው። ገባችሁ አይደል? የሩታ መለማመጥ በጣም ያስጠላል። የምሬን በዚህ ልክ ለምን ያኒ አዎ ልጅ አላት የልጅ እናት ናት። ነገር ግን ደግሞ ልጅ ካለ አባት ልጅ የሚያሳድጉ ብዙ ማአት እናቶች አሉ። ገባችሁ አይደል? ያለ አባት ልጅ የሚያሳድጉ ብዙ ማአት እናቶች አሉ ማለት ነው። ስለዚህ ሩታም ራሷን ጠብቃ ራሷን ሆና ራሷን መስላ ጠንክራ ልጇን ይዛ እንትን ብትል ተገቢ ነው፣ አግባብ ነው ብዬ አስባለሁኝ። ለማንኛውም እናንተ ነው የምታውቁት። ሀሳብ አስተያየት ካላችሁ ኮሜንት ስር አስቀምጡ። በያላችሁበት ሰላማችሁ ይብዛ። ቸር ቆዩልኝ። ባይ ባይ።